የኢትዮጵያ የባንክ ዘርፍ ለውጭ ባለሀብቶች ክፍት ሆነ። የኢትዮጵያ ብሔራዊ ባንክ የሀገሪቱን የባንክ ዘርፍ ለውጭ ተሳትፎ ክፍት የሚያደርግ አዲስ መመሪያ ይፋ አድርጓል። ይህንን እርምጃ የኢትዮጵያን የፋይናንስ ዘርፍ ለውጭ ኢንቨስትመንት ክፍት ለማድረግ ሲደረግ የቆየውን ጥረት የመጨረሻ ምዕራፍ እንደሆነ ታውቋል። የመመሪያ ቁጥር SBB 94/2025 ባለፉት አንድ ዓመት በተለያዩ ባለድርሻ አካላት በተደረጉ ሰፊ ውይይቶች እና ተሞክሮ ግብዓቶች ተደርጎበት የተዘጋጀ መሆኑ ታውቋል እና ይህም መመሪያ ከቅርብ ጊዜ ወዲህ በጸደቀው የባንክ ስራ አዋጅ መሰረት የወጣ ሲሆን የሚያስፈልገውን የህግ ማዕቀፍ ማሟላቱ ተገልጿል። ይህ አዲሱ የፈቃድ አሰጣጥ መመሪያ ለመጀመሪያ ጊዜ የውጭ ባንኮች እና ባለሀብቶች እንዲሁም ሌሎች ስትራቴጂካዊ ባለሀብቶችን ጨምሮ በኢትዮጵያ የባንክ ስርዓት ውስጥ እንዲሳተፉ ያስችላል ተብሏል። ብሔራዊ ባንክ ዛሬ ትላንትና ሰኔ 18 2017 ዓ.ም ባወጣው መግለጫ መመሪያው የውጭ ተዋናዮች የባንክ ዘርፉን እንዲቀላቀሉባቸው በርካታ መንገዶችን ያቀርባል። ከነዚህም መካከል ቅርንጫፍ ባንኮችን፣ የውጭ ባንክ ቅርንጫፎችን ወይንም የወኪል ቢሮዎችን ማቋቋም ይገኙበታል። ይህን ተከትሎ የኢትዮጵያ ብሔራዊ ባንክ የሀገሪቱን የባንክ ዘርፍ ለውጭ ተሳትፎ ክፍት መሆኑን የገለጸ ሲሆን የውጭ ባንኮችና ባለሀብቶች ማመልከቻቸውን ለብሔራዊ ባንክ ማቅረብ እንደሚችሉ አሳውቋል። የኢትዮጵያ ብሔራዊ ባንክ